ታላቅ እንግዳ ከታላቅም ታላቅ በጣም ከምንም በላይ ታላቅ እንግዳ ይዘን መተናል። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ ተመልካቾች እንዴት ናችሁ? በጣም እጅግ አስገራሚ ሚሊዮነር አዋቂ ብዙ ሰዎች የምትፈልጉት በጣም በብዙዎች ምርጫ አማካኝነት ይሄው ታላቅ ሰው እዚህ ስቱዲዮ ይዘን ተገኝተናል። ቲዩቡ ጋሽ ቀጭኑ ቲዩብ ይባላል። ለማንኛውም እስከ መጨረሻው ድረስ አብራችሁን ተቆዩ። እጅግ አስገራሚ ቆይታ እናደርጋለን። አንዳንድ ጥያቄዎችን እጠይቃቸዋለሁኝ። ጋሼ ልበላቸው ዛሬ ስማቸውን እስከሚያስተዋውቁ ድረስ ከስም እንጀምራለን። ሰላም ጤና ይስጥልኝ ብያለሁኝ። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እንኳን ደህና ቆያችሁ። እንኳን ደህና መጡ ብለናል። ስሞትን እስኪ ለተመልካች ያስተዋውቁ። እስኪ ስም ማን ይባላል? ማን ነው? ያው እንግዲህ ብዙ ሰው ያውቀኛል። ጀነራል ጋሽ ቀጭኑ ይባላሉ። ጀነራል ማለት አልገባኝ። ጀነራል ማለት በፊት ነው። ጋሽ ቀጭኑ አይደል ስሞት? ጋሽ ቀጭኑማ ያው አሁን ነው፣ ግን በፊት ጀነራልም ስለነበር ጀነራል ማለት አልገባ። በምንድን ነው ጀነራል የሆኑት? ማለት ጦርነት እንትን ውስጥ ገብተው ያው ያኔ ያው አስፈላጊ ነው ዝርዝር። አይ እሺ እሺ እኔ ስላላወኩኝ ነው። ተመልካቾችን በተለያየ ሶሻል ሚዲያ የሚሆን በተለያየ ሚዲያ ላይ ጋሽ ቀጭኑ በሚለው ስለምናውቀው ነው። ጀነራል አንዴ ጨመረበት። ከዚህ በኋላ ጀነራል ጋሽ ቀጭኑ እንደዛ ምን አይሻልም? በጣም ደስ የሚል ቆይታ ነው የምናደርገው። ጋሽ ቀጭኑ ጀነራል ጋሽ ቀጭኑ ግን ይቅርታ እንደው ክብድ ስለሚለኝ ጋሽ ቀጭኑ ጣራ እምልህ እኔ እኮ ወሬውን ነው ያወራሁት። ኦኬ በፊት የነበረው ኦኬ። ስለዚህ ጋሽ ቀጭኑ ልበል። ጋሽ ቀጭኑ በጣም አሪፍ። ጋሽ ቀጭኑ ለተመልካች ግልጽ እንዲሆን በምን የሥራ ሁኔታ ላይ ነው ያለው? በምን ስራ ዘርፍ ነው አሁን ላይ? ያው እንደሚታወቀው እሺ ወጣቶቹን ምክር በመስጠት በማበረታታት ቀጣዩን ትውልድ እንቅፋት እንዳያገኘው ምክርና ምክር አገልግሎት ሙሉ የሰውነት አካላዊ ምክር። ስለዚህ ሞቲቬሽናል ስፒከር ወይም ምንድን ሞቲቬሽናል ስፒከር ማለት አነቃቂ ሰው ሳይሆን ማነቃቃት እንዳልከው ማነቃቃት። አሁን የመጣን ይሄን ትውልድ እኛ ያሳለፍነውን ታሪክ በመንገድ የኛን ታሪክ እንዲደግሙት ማድረግ ነው ወደፊት። ኦኬ ገብቷል። አይ ተጫዋች ነው። በጣም ደስ ይላል። ስለዚህ የሥራ ሁኔታ በዚህ መልኩ ነው ማለት ነው። የሥራ ዘርፉ በሞቲቬሽናል ስፒከር ወይም ደግሞ አነቃቂ በዛኛው ሳይሆን ሳይሆን ሞቲቬሽናል ስፒከር። ዞሮ ለመሰሎት ጋሽ ቀጭኑ ወደ ውጭ ሀገር ቢሄዱ አሁን ማለት ነው ሞቲቬሽናል ስፒከር ነው የሚባለው በእንግሊዘኛ። በእንግሊዘኛ ነው እንዴ? ተምረናል። አልተማሩም እንግሊዘኛ? ታዲያ ምንድን አስመናል እኮ ተምረናል። ከዛ በፊት ግን በደረቁ እንዳላደርጎት ያው እቺን ውሃ ጎንጨት እያሉ እየጠጡ ውሃ የሀገራችን ውሃ ነው ይሄ የውጭ ሀገር አይደለም፣ እየጠጡ አይከፈልበትም። ያቺኛው የለችም ነበር። ያቺኛው እዚህ ስቱዲዮ ላይ አሁን ጠጣ እያረግን እየጠጣን እንጠጣለን እኮ። እየጠጣችሁ ተጠጣላችሁ። ተመልካቾች በጣም አሪፍ ቆይታ ነው የምናደርገው። እጅግ አስገራሚ ተሞክሯቸውን ጋሽ ቀጭኑ ዛሬ ይነግሩናል። እየቀረጽን እኮ ኦኬ ነው እንዴ? ታዲያ ካሜራ እየቀረጸ ተዘጋጅ በለኝ እንጂ ታዲያ ፊት ለፊት ይኸው ካሜራ ያጠቋቁሩ ነገር የተደቀነው ካሜራ እኮ ነው። ካሜራ እኮ ነው። ካሜራ አለ። አሁን በጣም ብዙ ሺህ ህዝብ በመቶ ሺህ የሚቆጠር ህዝብ እኮ ነው ያየሁት ያለው አሁን። ኦኬ አሁን ይሄንን እንደው በዚሁ አስተላልፋቸው እስኪ። ከመጀመራችን በፊት ጥሩ ቆይታ እናደርጋለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ፣ ሼር አድርጉ በሏቸው በእንግሊዘኛ። እሺ ወይም ተከተሉን በሏቸው በቃ ተከተሉን በሏቸው በቃ። ማይ ቻናል ኢዝ ፎሎወር በእንግሊዘኛው ሰብስክራይብ ጋሽ ቀጭኑ ላይክ ሼር አድርጉ በቃ። እሺ እንቀጥል። ጋሽ ቀጭኑ ከጋሽ ቀጭኑ ውስጥ በጣም ብዙ ነገሮችን ማወቅ እንደምትፈልጉ አውቃለሁ። በነገራችን ላይ ጋሽ ቀጭኑን ላቀርባቸው ነው ብዬ ሳስብ በጣም ብዙ ሰው ጥያቄ ልኮልኝ ነው። አሁን የምጠይቀው ጥያቄ ከፖለቲካ ሊሆን ይችላል፣ ከሃይማኖት ከምን ሊሆን ይችላል። የኔ ነው ብለው እንዳያስቡና እንዳያሲዙኝ እፈራለሁ። ግን ተመልካች የጠየቀው ጥያቄ ነው። የፈለጉትን መመለስ ይችላሉ፣ ያልፈለጉትን ደግሞ አይመልሱ፣ ችግር የለውም። ስለዚህ ምን ብለውኛል መሰለ? ብዙሃኖች አሁን ይሄን ጥያቄ የጠየቁኝ ሴቶች ናቸው። ሴቶች ምን ሊጠይቁ እንደሚችሉ ታውቃለህ መቼም? ገምት፣ ምን ሊጠይቁ ይችላሉ? ያው ጋሽ ቀጭኑ እንደው አግብቷል ወይ? ስለዚህ እሱን ጥያቄ ተሽኮረመሙ ጋሽ ያው ነገር ስለሚገባኝ ቀድሜም ስለማውቀው በስራው ላይ ስላለው ሞቲቬሽናል ስፒከር ስለሆኑ
ማለት ያው ነው ቀድሞ ማቅ ማለት ነው። በቃ አነቃቂ ማለት ልክ በጣም ብዙ በእንግሊዘኛ ሞቲቬሽናል እንደሚወዱኝ ማለት ነው። ሎቭ ስለሚያረጉኝ ሎቭ ስለሚያረጉት ሶ እንግዲህ ምንድነው ብዙ ጊዜ በነገራችን ላይ ጋሽ ቀጭኑ አንተ ሮጠህ ማለት ነው ጋብቻ አልክ እንጂ አሁን ያለው ትውልድ ግን አንድ ሴት ልጅ ይሄን ጠይቀው ብላኛለች ብዬ ስል ቀድሞ ምንድን መሰለህ የሚመስላቸው ገንዘብ ነው የሚመስላቸው። አንተ ግን የድሮ ሰው ስለሆንክ ጋብቻ አልክ እርኩስ ናቸው እነዚህ። ሴት ልጅ የምጠይቀው ሮጣ ገንዘብ ነው ብለህ እርኩስ ያሉ መስሎኝ ኦፍ ኮርስ ነው ፕሮናንሴሽን በጣም አሪፍ እንዲህ በጣም ደስ የሚል ቆይታ ነው የምናደርገው። ስለዚህ የጋብቻውን ጉዳይ ይነገራቸው ብዙ ሰዎች ይፈልጋሉ። ጋሽ ቀጭኑ እንዴት ነው የትዳር ሁኔታቸው እንዴት ነው የሚለውን እስኪ ንገሯቸው። እሱን እንቶ የትዳር ሁኔታ የሚለውን እንቶ ጋሽ ቀጭኑ ትዳር ስንት ነገር ያላችሁ አሉ፣ ስንት ሀብት ንብረት ያላችሁ አሉ። ትክክል እነሱ ይዞ የሚመጣ ሰው አለ። እውነት መሬት መኪና ቤት ያለው እውነት ነው። እሱማ እውነት ነው። ስለዚህ የጋብቻው ሁኔታ መናገር ካለዎት መጨመር ከሚችሉ ከሆነ ይቻላል። ምክንያቱም ሀብት ንብረት ካለ መጨመር ይቻላል። ተደረ ካሜራው ነው እንጂ አይደል ወይ ካስፈልገው ቆርጠዋለን ይቻላል። ተመልካች ከደበራቸውን ቆርጠዋለን። ባገባ ደስ ይለኛል። ባገባ ደስ ይሎታል። ካሁን በፊት እንዴት ነው? ካሁን በፊት ድል ባለ ሰርግ ነው ያገባሁት። አግብተዋል። ቻይና ድረስ አዝናንቻት፣ ዱባይ ድረስ አዝናንቼ። ኦኬ ትንሽ እኔ እውቀት ነው እንጂ ገንዘብ ነበር። አለች ወይስ እንደው አልተስማማችም? ሄደች። አሃ እዚህ ተዘው ቻይና ነው ያለችው። ሆንግ ኮንግ ላይ ነው ያለው። ሆንግ ኮንግ ኦኬ። የሰርጋችን ድግስ ሆንግ ኮንግ ሆነ። እኔ ደከምኩልሽ ተንገላታው ልሽርክ ያለ እዛው ግጥም ነው ይሄ ብቻ በቻይንኛ በዛው ቻይነኛ ግብታ ቀረች ረቀቀች። ያንን ትለምዳ ነው ይሄ የሚበሉትን ምንድነው ምናምን አይጡ ንባቡ ነው። እሺ ሚዲያ ላይ ብዙ እንትና ነው ብለው። እሺ ስለዚህ ጋብቻ ሁኔታ ሰምታችኋል ብዬ አስባለሁ ተመልካቾቼ። እሺ ምንድነው ያልኩት? ለጋብቻ አላገባሁም ብያለሁ። ነጥብ ይዘህ እንድትላ እሺ አላገባሁም ብሏል። እቺ ነጥብ ይዘህ ኮሜንት ቦታ ላይ ጋሽ ቀጭኑን ያነቡታል ራሳቸው። ኮሜንት ቦታ ላይ እንዲህ ነው እንዲህ አይነት ንብረት አለኝ ያገቡኛል የሚለውን ኮሜንት ላይ ያስቀምጡላቸው። ይምረጡ። ፕሮፋይላቸውን እያዩ ፎቶ አላቸው። ፎቶ ሲጽፉ ፎቶአቸውን አይተው የሚፈልጉት ምናምን ተዲበሩ ይቻላል። ሰርጉን ደግሞ በእኛ ፕሮዳክሽን እንሸፍነዋለን። ይቻላል። ሚስጥር ነው ግን ያው ሚስጥር ነው አድርጋችሁ ያዙት። እሺ ጋሽ ቀጭኑ የት ሀገር ሄደዋል የሚለውን ነው ጠይቀው የፈለኩት። እንደው የት ሀገር አሁን እንደው ትውስታ ነው የምንቀሳቀሰው ከውጭ ሀገር እንደው ያው ለተመልካቾች ቢማሩበት ያደርጉበትን ብትጠይቅን ይሻላል ማለት ሁሉን ሄደዋል። ያረገጥኩት ቦታ የለም። አሜሪካም፣ ሱዳንም፣ ግብጽም፣ ቻይናም፣ ኮሪያ ሁሉም ሄደዋል። ሱዳን አንድ አመት ተቀምጫለሁ። አረ ኦኬ። በምን ምክንያት ሄድክ? እሺ ምን ያኔ ወጣት እያለሁኝ ምልምል ነበርኩ። ምልምል ተመልምዬ ነው ሄድኩ። በምንድን ያው ለማቆም ሌላ ምን እንግዲህ ሰላም ለምናምን ለማድረግ በዚህ በኩል ይዋጉ ነው። ሽምግልና ሄደው ነው። የመጀመሪያ ሚስት እኮ ሱዳን ነው የነበረች። እንዴ ጋሽ ቀጭኑ ከቻይና ውጪ ሌላም ሱዳን የነበረች ወት እንዴ? ብዙ ሚስጥር ሊወጣ ነው ተመልካቾች። እቀጥል። ለማንኛውም ጋሽ ቀጭኑ ስለዚህ የት ሀገር ሄደዋል እንበል? እሺ ያልሄዱበትን ሀገር እሺ ወይም ደግሞ የት ሀገር እንደው እሺ ያልሄድኩበት ሱዳንም አፍጋኒስታንም ቻይናም ሄዳሉ። ያልሄዱት ያልሄድኩበት እንጃ ጠፋኝ። ያልሄድኩበት ጠፋኝ። እንደ ምሳሌ ያልሄዱበት ሀገር ይኖራል ብዬ አሰብኩኝ። በጣም ብዙ ነው የዓለም ሀገራት እኮ። ከአሜሪካ ወደዛ ያለች ሀገር ማን ናት? ከአሜሪካ ወደዛ እኔ እኮ አላውቀውም ጋሽ ቀጭኑ። እኔ ባይዘው ሄጄ አላውቅም። ከዚህ ሀገሮች ወጥቼ አላውቅም። ወጣ ብለህ አውሮፓ ውስጥ ነው። እሺ ሸዋ በሱ ነው። እንደዛ ነው። ሸዋ እኮ ኢትዮጵያ ውስጥ ነው። ብቻ እንደ ወደዛ የሚባል ሀገር ነው። ሸዋ አለ ውጭ ሀገር ዓለም ላይ ሸዋ የሚባል ሀገር አለ ፈረንጆች ጋር ነገሩ አላውቀውም። ምን ይኖር ይሆናል እንግዲህ። ብቻ እንትን ነው ያወዛግባል ማለት አሜሪካን ሀገር ሸዋ ጥያቄ እንዝለለው እለፋው ያልሄድኩበትን ማለት እኮ ግዴታ አፋጠጥኩት እንዴ? ተጨናነኩ። ይቅርታ ውሃውን ጠጣ እያደረጉ ስለሚነሳብኝ ነው እንጠጣ። አብሽር ቺርስ። እንግዲህ አላዩትም እንዴ ሰይፉ ፋንታውን ቺርስ እያለ እንደዚህ አይደለም እንደዚህ እናጋጨው እንዴ? ያቺን እንዴ ምን ሆነ ጋሽ ቀጭኑ? ወንጨት በሉ። አይ እኔ በኋላ አጎነጫለሁ። ምክንያቱም ሴትና ወንድ እኮ ነው እንደዚህ የሚደራረገው።
ኧረ ወንድና ወንድም ችግር የለውም ጋሽ ቀጭኑ ጣጡ እየጠጡ ጉሮሮት እንዳይደርቅ ጋሽ ቀጭኑ ወይ ለምን እንትን በል እሺ እሺ ሰዓት ይቅርታ ሰዓት የለውም እንገዛለን ሰዓት መግዛት ነው ችግር አለው እንገዛለን እሺ እንግዲህ ደግሞ ጥያቄያችንን ቀጠል ተመልካቾቼ አሁን በጣም ብዙ ሀገር ሄደዋል ብለዋልና ጋሽ ቀጭኑ ከሄዱበት ሀገር እኔ ለምሳሌ የግብጽ ጉብኝት ተሞክሮት የሚነግሩን አሁን ግብጽ ላይ እንዴት ነው ዳሴው ግድብ ሌላ ነገር ህብረተሰቡ ህዝቡ እንዴት ነው ስለ ተመልካቾች ግብጽን እስኪ እዚህ ሆነን አስቦልን እስቲ ካልቸር ኢዝ ዘ ላይፍ ይለዋል ፈረንጅ ግብጽ ካልቸር ኢዝ ዘ ላይፍ ኢንትሮዲዩሰር ይለዋል ማለት በቃ እዛ ያሳለፍኩት ህይወት እሺ ቢደገም እላለሁ ያን ፒራሚድ ሶስት ማዕዘን እንደዚህ እሺ ያ በ17ዎቹ ላይ ነው የተሰራው ያ ነገር በማን ዘመን ነው ምናምን እሺ ውስጥ ጋር ገብቼ ፒራሚድ ውስጥ ገብቼ እንዳለ ውስጡ ቤት ነው እንዳለ ውስጡ ላይ ፒራሚድ ውስጥ ላይ አለ ምን አለ እሺ እኔ እኮ ያኔ አሁን ግብጽ ለምን መስለኛል የማትወድ እሺ ለምን ስለሆነ ነው ያንን ነገር አውጥተንባቸዋል ውስጥ ፒራሚድ ውስጥ ላይ ከፒራሚድ ውስጥ ወርቅ አለ ያንን አውጥቼባቸዋል አረ ግን አሁን ዝም ብናገር አያምኑ የሁላ ሀብት በዛ የሚንጎባለለው ታዲያ ከየት ይመጣ እንዴት አድርጎ ያምናል ተመልካቾች በጣም የሚገርም ነው የሚገርም ነው እሺ እንቀጥል ጋሽ ቀጭኑ አሁን በጣም ብዙ ሰዎች እንግዲህ በጣም ትልቅ ይቅርታ ይሄ ነገር ለሚዲያ ሳወጣ በጣም ብዙ ሰዎች ጋሽ ቀጭኑ ሀብታም ናቸው በቃ በዚህ ሴቱም ወንዱም እንዴት ነው አጋባን ጠይቀን እንደዚህ ምናምን ያሉና የሀብት መጠኖት ይታወቃል ጋሽ ቀጭኑ በአሁኑ ሰዓት ላይ የሀብት መጠኑ ይታወቃል እሺ በአማካዩ እሺ ማወቅ ይቻላል እንደው ይሄን ያክል ቢሊዮን ብር መዘርዘር ይተበቅብኛል እንትና ቦታ ላይ አዳማ ቢስማር ፋብሪካ እኮ አለ ቢስማር ፋብሪካ አለዎት ኦኬ በሌላ ነው ሰው ነው ያስከፈትኩት አረ በራስዎት አይደለም እሺ ሌላ ቦታ ነው የተወሰነ ተቀስጠቀስ አድርጓ በጣም ብዙ ድርጅት እንዳላቸው የበግ ፋብሪካ በዚህ በእንትና በኩል በሶማሌ ወረታች አታውቁትም እሺ ምን ፋብሪካ የበግ ፋብሪካ በግ እርባታ ነው ፋብሪካ ነው እንዴ አለ እንዴ በግ ፋብሪካ የሚባል እርባታ ነው እንጂ ፋብሪካ ሳይሆን የበግ እርባታ እየሰራ ረስታሁት እኔም ትንሽ እንትን ብየውት ነው በዚህ ደግሞ በእንትና በኩል እሺ በምዕራብ በኩል ደግሞ የጨው ፋብሪካ አለ የጨው ፋብሪካ የሚመጣው ይሄ የምትበሉት እናንተ የእናንተ ጨው ነው እንዴ ጋሽ ቀጭኑ በጣም እናመሰግናለን ባይዘው ቆይ እናመሰግናለን ጨው እንደዚህ ጨው ጉዳይ አይደለም አሁን እርሶ ስላሉበት ነው ጨው ላይ አሁን በርበሬ ቢሉኝ እንዴት በርበሬ ተወዶ ጋሽ ቀጭኑ ሎት ነበር ጨውኛ በርበሬ ፋብሪካ እንኳን እዚህ ስለማይደርስ ነው እዛው የያዙት ነው በርበሬ ታዲያ ጋሽ ቀጭኑ ሺህ ምናምን ደርሷል እኮ አሁን ኪሎ ምን ሆናችሁ ነው የኔ ስላለ ነው እንጂ 10 ሺህ ይገባ ነበር አረ ሰውነት ያረጋጉ 10 ሺህ ይገባ ነበር አርሶ ስላሉ ነው የኔ አለ ይተጋገር አብሮ ነው የሚሄደው ስራ አብሮ ኮንቴንሽን ይፈጥራል ኮላቦሬሽን ሲፈጥር ያኔ ስራዎቹ እንዴት ይሄዳሉ ምናምን የሚለው ይከፍ አድርገን ኦኬ በጣም ምን እንደው እስቲ ወደ ውጭ ሳውን ሀገር ውስጥ ነው የጠቀሱልኝ ብቻ ሀገር ኤርፖርት ማረጋሉ ኤርፖርት ማለት እኮ አየር መንገድ ማለት ነው ኢምፖርት ኤክስፖርት ነው ኢምፖርት ኤክስፖርት ማለት ወደ ውጭ ሀገር መላክ እና ማስገባት ማለት ወደ ውጭ መላክ ምንድነው በእንግሊዝኛ ኤክስፖርት ያደርጋሉ ኦኬ ኤክስፖርት ያደርጋሉ ወደ ውጭ ማለት ነው ውጭ ሀገር ድርጅት አለዎት አለ እንጂ ምን አለ የት ሀገር ላይ ለምሳሌ የሚባለው የቻይና ድርጅት የማን ነው የራስዎት ነው እንዴ ይሄ መኪና ማምረቻው ነው እንዴ ከተባለ በቃ መኪና ማምረቻው ነው አሁን ይሄ የሚመጣው አዳዲስ መኪና ካምፓኒ BYD ምናምን የራስዎት ነው እንዴ BYD አሁን መኪና ኤሌክትሪክ መኪና የሚሸጡት እኮ የኤሌክትሪክ BYD ምንድነው መኪና ነው እንዴ ታዲያ እኮ አይደለም እንዴ BYD መኪና ነው የኤሌክትሪክ መኪና እኔ ነኝ የማስመጣው BYDስ BYDንም እኔ ነኝ የማስመጣው እሺ በቃ እንለፈው ተመልካቾች አንዳንዴ ያው ከሀብት ከንብረት መብዛት አንፃር አንዳንዴ መርሳት ሊመጣ ይችላል በጣም አላሙዲን ያውቁታል እንዴ ሻላሙዲን እንደው እሳቸውን ሀብታም ናቸው ሀብታም አብረን እንደዚህ ተያይዘን ያደገ በኋላ ላይ ተላለፋቸው ያው ተመልካች አለ መሰል እንጂ ታው እንዳትወጣ አልኩት ሳውዲ አረቢያ ወደ ውጪ እሺ ታው እንዳትወጣ ጥሩ አይደለም አልኩት እሺ ያለ አናላፊ ሙሽክላ ነበር ማስተል እንደ ላ አልኩ እሺ አንተ የኛ ንብረት ዘርፋ ወደ ልትሄድ ነው አሉ ቀጥታ ለኔ አንተናሉ
ከሳውዲ አረቢያ ንጉስ እኮ ነው ጋር ቀጥታ ስልክ እኮ አለ። ግንኙነት አላችሁ እንዴ? ኦኬ በጣም አሪፍ። ለቃቁት አገራችን መጥቶ ያልማ የምታይ ፎቅ በዚህ እሱ ነው ያላሙዲን ነው። ሻላሙዲን ነው እሱ 10 ፎቅ ሲገነባ ነው በዚህኛው። ዝምድናም ግን አላችሁ ይባላል። ዝምድና ሳይሆን እሳቸው ልጅ ምንድነው ግንኙነታቸው ምንድነው? ያ ሻላሙዲን ጋር አስታውሳለሁ አንዲት እንግሊዛዊ ነበረች ቻርልስ ኤለን የምትባል። እሺ እሷ የኔ ጓደኛ ነበረች። እሺ ከዛ ልክ የሆነ ካፌ እንደዚህ እየተገባበዝን እሺ ከዛ ሀጅን ወደደችው። እሺ ከዛ ስትወደው እኔ አልኩኝ እሺ እኔ ማለት እሱ እያለ ወንድሙ ነኝ አይደለ? ከሱን ከወደድሽው ኤግዛክትሊ ፎርም ዚስ አልኳት። በቃ ይጃልኳት። ስለዚህ አሳልፈው ሰጣሁት። በዛች እንተዋወቃለን ነው። ኦኬ ነው ግሪን። ኦኬ በጣም የሚገርም ነው። ኦኬ አይ የሚገርም እንትን ነው። ውለታ ነው ያሉት። ባንድ ነው ያደረገው። ሻላሙዲን ሰው ባለውለታው ነህ ማለት ነው። ሻላሙዲን እሱም ጓደኛዬ ነው። እኔም ባለውለታው ነህ። ወደዋለሁ። አሁን በዛ አጋጣሚ ቢያገኝ እሺ እንቀጥል። እንግዲህ ተመልካቾች እንግዲህ ያው ጋሽ ቀጭኑ መጥቶ በቸ ብዙ ነገር ይኖራል። ጋሽ ቀጭኑ አሁን ገጠመኝ ልጠይቅህ ነው። መጀመሪያ ገጠመኝ ከጥሩ ነገሩ እስኪ እንሞክር። እንደው ገጠመኝ በህይወት ጥሩ ገጠመኝ የምትለው ምንድነው? እዚህ ደረጃ እንድደርስ እሺ አይ ገጠመኝ ገጠመኝ ነው። ስለራስ ንገረኛል። አይደለም ብዙ ገጠመኞች አጋጥመውኛል። እሺ ምን አጋጠሙት? ለምሳሌ የሆነ ሰዓት እያለፍኩኝ ኳስ እዚህ ላይ መጣኝ። እሺ ከዛ ኳሱ ጥሩ ገጠመኝ ነው ያልኩት። ኳሱ መሬት ወደቀ። ጥሩ ገጠመኝ እኮ ነው ያልኩት። ምንድነው ገጠመኝ? ጥሩ ገጠመኝ ማለት ለምሳሌ በህይወቱ ላይ ጥሩ ነገር አድርጎ መልካም አድርጎ አስተምሮ ያለ ነገር ጥሩ ተሞክሮ ይባላል። ጥሩ ተሞክሮ ጥያቄውን እንትን ስለሚል የሚወሳሰብብኝ እኮ። እሺ በቃ ያ ጥሩ ገጠመኝ አልኩህ እኮ። ጥሩ ገጠመኝ ማለት ያገጠመው። እሺ መጥፎ ገጠመኝስ? መጥፎ እሱ አይወራም። እሱ ይለፍ። ተመልካቹ ሲማር 18 ቀን ውሃ ምግብ ሳልበላ እሺ በረሃ ላይ ለመገፋት ለመገፋት እንዴት ብለው ታዲያ በህይወት ተረፏል? ራብንም ጥማትንም ማየት አለብኝ ብዬ 18 ቀን በረሃ አደርኩ። በረሃ እሺ ምንም ልብስ ሳለብስ ምንም እንትን ሳለ ባራቁቶትን በቃ ምን ምግብም ውሃም አልጠጣም። እዚህ አውሬው አለ ምን አለ ያንን አልበላሁትም። ተቋቁሜ ነክሶታል። በዚህ ይሄ ባሳይ ይሄ ተርፈው ነው ያንን አይቼ ስለመጣው አሁን እዚህ የምታወሩት ይሄ ወሬ ምንድነው? ቅድም መኪና ያልከው ቢዋይዲ እሱ ዝም ብሎ ነው። አሁን ለኛ እንትን ነገር ነው እንደ እንቁላል በዳቦ እንደማለት ነው ጋሽ ቀጭኑ። ስለዚህ በጣም መጥፎ አጋጣሚ ሆነው ወደ በረሃ ሄደው 18 ቀን ሌሊትም ቀን ምግብና ውሃ ሳይጠጡ 128 ቀን እኮ ነው ያልኩት። 18 ነው ያሉት። 128 ቀን 128 ቀን ያለ ውሃ እያገናዘብ። ስለዚህ ሞተው ነው የተነሱት ማለት ይቻላል። አልሞትኩም። እንዴት ሊበላኝ የመጣው ወሬ ቁርጥም ጭማሪ ጋሽ ቀጭኑ። አንዳንዴ እውነት እናውራ። አሁን ይሄ ሚዲያ ነው። ከውሸት የራቀ ነገር አሰው እንኳን አይደለም 108 ቀን አይደለም 108 ሰዓት መቆየት አይችልም ያልኩት እኮ አሁን ካቆየሁት ምን አኩል አብረን ቁጭ ስንል አስማታዊ የሆነ ሰው ከሆነ እሺ ካሉ አሉ። አሬ እኔን ነገር አታዘልቀውማ በዝም ብላ ቀጥላ እሺ ጋሽ ቀጭኑ እንግዲህ አሁን ቅድም ጠቅሼለታለሁ። ሻላሙዲን ሲባሉ በእርዳታ በተለያየ አይነት መንገድ ምናምን ይታወቃሉ። እርሶም ሀብታም ነዎት፣ ሚሊዮነር ነዎትና እርዳታ ላይ እንዴት ነዎት? እርዳታ መስጠት ላይ እሰጣለሁ። በእውነት ሰው ያለውን ቢሰጥ ደስ ይለኛል። እሺ አንተ 1000 ብር ካለ 100 ብር ለአንዱ ሰው ወይ 50 ብር ብትሰጥ ያችን 50 ብር የሚፈልጋት ሰው አለ እና ብትሰጡ ነው የምለው። በቃ ብታካፍሉ ተካፍለን ብንበላ። አይ እኔ ያልኩት ወደ ራስዎት ምጣ። እርዳታ ላይ እንዴት ነው ይሰጣሉ ወይ ምከሩ አይደለም ያልኩት። ስጡ በሩ ሳይሆን እርሶ እንዴት ነው ወይ ሰጥተዋል ወይ ምን ላይ ተሳትፈዋል? ይሰጣሉ ወይ ምን ያክል ሰጥተዋል? ሰጣለሁ እንጂ እየሰጠው ምን ስንት ሰጡ? የት ቦታ ስም አላስመዘግብም እንጂ ሰጣለሁ። ለምሳሌ እዚህ ቦታ በይሄን ያክል ብር የሚሉት አለ? አዎ የሚየት ለምሳሌ አሜሪካ እንትና ሆላንድ ሲቃጠል እኮ እሺ የእንትኑ ይቀርታ እሺ የፊልም ካምፓኒው ፊልም እንትኖች አክተሮች ምናምን ሲቃጠል ሂጅ እኮ ሰጥቻለሁ። ስንት ብር ሰጡ? በዶላር ነው በእኛ አይደለም። ስንት እኮ ዶላር እኮ ዶላሩን ነው እኮ 16 ዶላር 16 ዶላር አሜሪካ ሄዶ ወደኛ ወደ 5 ሚሊዮን ብር ማለት ነው። አራ አይደለም ጋሽ ቀጭኑ እኛ ሀገር ስንት ነው? 150 ብር እኮ ነው ሲመነዘር
ተው አታስብቅ ነገር ወይ ጠይቀኝ ጥያቄ አይደል? እሺ ይቅርታ፣ በጣም ይቅርታ። መቼም በጣም አከራካሪ አስቸጋሪ ጋዜጠኛ ነው ያገኘሁት ዛሬ። አይደለም ነገር አጠበቅ አለፍ እያልኩኝ። እንዴት ነው ጋዜጠኝነቴ? እንዴት ነው? እኔ ጥሩ ነኝ? አጠበቅ ታደርጋለህ? አጠበቅ ነገር አጠብቃለሁ፣ እጨናነቃለሁ። እሺ እንቀጥል። ወደፊት ምን ሀሳብ አለዎት? ምንድነው አላማዎት? አሁን ወደፊት ጋሽ ቀጭኑ ግቦት ራዕዩ እንደው ወደፊት እሺ ለራሴ ነው ለሰው ማረገው አለ እርሶ ለራሱ አላማዎት ምን ይሰራው? እንዴት ከዚህ በኋላ ምን እንግዲህ አላማ ያለዎት? ያው ዝም ብለን መብላን መጠጣት ከዛ እንትን በል ማን ሰዓት ዝጋ በሉ ካሜራው። አይ አይደለም አንዴ ሁለት ጥያቄ ቀርቶኛል። እሺ አላማው እንግዲህ በቃ ጥሩ ስራ ሰርቶ ማለፍ ነው። ሌላ ምን እንትን አሉ ለተቸገሩ ነገር። ስለዚህ ዋናው ነገር ይሄ ነው። አሪፍ ነው። ይሄም እኮ ባይዘው አንዳንዱ እንደዚህ ቤት ገነባለ አንዱ መንግስት ሆናለ ይላል። ስልጣን የሚያዛ እንትን አለውት እንዴ? እንዴት ነው? አይ እሺ እንዝለለው። እሺ እንዝለለው። እሺ በጣም አሪፍ። ሌላ ጥያቄ አይተውት በቃ ልዝለለው። እኔም ሳይሆን አይ መመለስ እኮ አይደለም ቀላልኩ ነው። ስልጣን ያዛ አትፈልጋለሁ አግኝቼ በጣም አሪፍ። ስለዚህ አይ ቀጣይ ምርጫም ስለሚመጣ እንዴት ነው መሳተፉ ላይ ምርጫ ቀስቀሳው ላይ እንዴት ነው ለማለት ነው። ኦኬ ያው ደስ ይላል እኮ እሱ ነገር። አዎ ምን ችግር አለ? ስለዚህ ፓርቲ አቋቁሙና ወደ ምርጫው ብትገቡ እኛ እኮ ባይዘው ጭንቅላት ወጥ በጣም አሪፍ። ይሄ ሁሉ ሀገር አይተዋል። ጥሩ ተሞክሯል። ወጥ ቢያስተዳድሩ ደስ ይለናል። አዎ ድሮም እንደውም ቀበሌ ገበሬ ማህበር ኃላፊ ነበርኩ ምናምን ብለዋል በፊት። እሱ ላይ ነበርኩ። በኋላ ላይ እንደገና አደግኩ። ትልቅ አይደል? እስከ 4 እኮ እስከ 4 ተምሯል። ያሁኑ ማስተር በለው። ያሁኑ ማስተር እውነት ነው። በጣም ትልቅ ነው። የእጅህ እኮ ጽሁፍ እኮ ይሄ የምትጽፉት የሞባይል አለ አይደል? እሱን ያስንቀዋል። እውነት ነው። እንደዚህ አድርገህ የጻፍኩት ፊርማዬ ደግሞ በዚች ነው ምን ጊዜ የሚፈል በጣቶት ጫን ስትል ይወጣል። በደንብ አድርጌ ስለሆነ ማለት በጣም የሚገርም እውቀት ነው። በጣም አሁን ለዚህ ተመልካች ለሚያየው ለወጣቱ አሁን ላለው ጄኔሬሽን ምን መልእክት ያስተላልፋሉ? አሁን ላለው ሞቲቬሽናል እንትን አነቃቂ ነው ስላሉ አሁን ላለው ጄኔሬሽን የሚቅም አለ። አሁን ምን አለ መሰለህ ሱስ የገባለ እሺ ወጣቶቻችን እሺ እኛም ቢሰሙስ ንቀው ማለት ወጣቱ ደስ ይላል እኮ እንትን አሁን ያለው ወጣት በቃ ደስ የሚል ነው። ወጣቱ ደስ የሚል ነው። የዋህ እኮ መከሯቸው ነው ያልኩት። ወደ መጥፎ ነገር የገቡ ሰዎችን መከሯቸው። መጥፎ ማለት በቃ ጥሩ ነው። አሁን የያዙበት አቋም ወጣቱ ጥሩ ነው። ሌላ ምክረኛ ለመከራን ወደ መጥፎ የገቡ አሉ። ሚከም አለ ማጨሳለ ምናምን ያልኩት እንደሱ ጥሩ ነው ይቀጥሉ ይባላል። ይሄ ወጣቶች ተመለሱ፣ ስራን ስሩ። እሺ በቃ ትዳር ያዙ ነው እኮ ትዳር ያዙ። ሁሉም ነገር ይስተካከላል። በቃ ያልፋል በሚለው ያልፋል። ምንም ብትቸገሩ፣ ምንም ብትበሳቆሉ፣ ምንም እንትን ብትሉ one day is the greater than knowledge ይላል። አንድ ቀን ያልፋል። እንግሊዘኛ ቻልኳቸው። ዛሬ ኢንተርቪው በእንግሊዘኛ አድርጌው በነበር ይሻል ነበር። እኔም እኮ ያው ብዙም የሀገራችን መግባቢያው ስለሆነ በማሽጣል እያደረግን በጣም አሪፍ። አሁን በመጨረሻ ብሎት ደግሞ ማለት ነው ለተመልካቾች ለሌላ ሰው ሊሆን ይችላል የሚያመሰግኑት ሰው ካለ በዙሪያዎት እንደው ዙሪያ ውጭ ሀገር ጓደኞች የነበሩት ዓለም ላይ ያለ ሰው ስለሚመለከተው መልእክት ምስጋና ምናምን ካለ አስተላልፉ። መጨረሻ ድል ልስጥዎት። እሺ ምን ልበል? ተናገሩ። ምን ነው የምናገራቸው? የሚያመሰግኑት አካል ካለ የሚሉት ነገር ካለ አመሰግናለሁ። ብቻ ሰው በግለሰብም ጠርተው በስም ይችላሉ። ሰው ካለ ኦኬ ምስጋና ነው እንዴ? እሺ ሲያፈጥ ካሜራማን እሺ አመሰግናለሁ። ውጭ ሀገርም ውስጥ ሀገርም ያላችሁ እና ኑቶሎ ወደ ሀገራችን ኑቶሎ እኛ ደግሞ ወደዛ እንሂድ። እናንተ ኑቶሎ የኛም ቦታ እዚህ፣ እኛ ደግሞ እዛ ሄደን ያለውን እንይ። እወዳችኋለሁ አይደለ? አቀፍራችኋለሁ፣ አፈቅራችኋለሁ። ግን አፈቅራችኋለሁ አይባልም። አፈቅራለሁ ሚስት ነው የሚባለው። እወዳችኋለሁ አላልኩም እኮ ነው። አልኩ እኮ አፈቅራችኋለሁ አላልኩ። አላልኩም። ጋሽከጭኑ እዚህ ምንድነው ባለቀ ሰዓት ላይ እንወሻሽ። አፈቅራችኋለሁ እኮ አይደለም ያልኩት። እሺ እወዳችኋለሁ። ከዛ
አፈቅራችኋለሁ እንደሱ አላልኩም። ኤኒዌይስ እሺ ብንጨርሰው ይሻላል። አንዳንዴ ጋሽ ቀጭኑ ሞቅ ሲላቸው ነው መሰለኝ ሳት ሲያደርጉ እኔ ጋር መልሰው ይዞሩብኛል። አይ ያልኩ መስሎ ሆነ። አንዳንዴ ስናገር ሁለት ዳብል ነው የማወራው። አረ አሃ ነው እንዴ? ዳብል ሲሆን ጆሮ ጥልቅ ይላል ዝም ብሎ እንደዛ። እሺ ስለዚህ ብተው ይሻላል። የተከበራችሁና የተወደዳችሁ ውድ ተመልካቾቼ ጋሽ ቀጭኑ በነገራችን ላይ አላለቀም። በቀጣይነትም በጣም የሚገራርም ተሞክሯልኝ ብለዋል። የሚገርም ቀልድ፣ የሚገርም አሪፍ ነገር በቀጣይ አፍጋኒስታን የነበራቸውን እዚህ ሳውዝ ኮሪያ ላይ፣ ጣሊያን ላይ በጣም ብዙ ነገር በጦርነት ላይ ተሳትፈዋል። በተለያዩ ሰዎችን ረድተዋል። በቀጣይ የተጨዋወትን የምንቀጥልበትን ፕሮግራም በቀጣይ ይዘን እንመጣለን። ዛሬ እንግዲህ ጋሽ ቀጭኑ ለዛሬ ለተመልካቾች ሻይ ቡና ብለውም ጠጥተው ይምጡ። በቀጣይ ሌላ ቪዲዮ እኔ ተቸኩላለሁ። ሌላ ቪዲዮ እንላችኋለን። ከዚህ በኋላ ጋሽ ቀጭኑ በጋሽ ቀጭኑ ቲዩብ በዚህ ቲዩብ ብቻ በነገራችን ላይ በሌላ ቲዩብ ላይ ላይመጡ ይችላሉ። በዚህ ቲዩብ ብቻ ጠብቋቸው አይደለ? ሰብስክራይብ አድርጉ። መደሰት መዝናናት ከፈለጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉት። እንደገና ደግሞ የደወል ምልክቷን ነኳትና ሁሉ ጊዜ የጋሽ ቀጭኑ ቪዲዮ ሲለቀቅ ወዲያው ይደርሳችኋል። ጋሽ ቀጭኑ ከዚህ በኋላ እንደምታደርጉት ጋሽ ቀጭኑ የሚለው ቲዩብ ላይ ቪዲዮ ይለቀቃል፣ ገንዘብ ታገኛለህ። ተመልካቾች በዛ በኩል ያገኙሃል። የሚፈልግ ሰው በሙሉ እንዳለ ተሞክሮን ተሰጣቸዋለህ። ትውልዱ ይቀየራል። እየተማማራችሁ ይሄን ችግር መከራ ጊዜ እናልፈዋለን። እውነት ነው። ብዙ ነገር እናልፋለን። በጣም ከባድ ነው። እኛ የምንዝናናበት እኔ አሁን አንተ ጋር ቁጭ ስላልኩ ደስ አለኝ። ለምን መሰለህ? እዛ በሆነ አሁን አስባለሁ ሞር ደግሞ የኛን ቪዲዮ ባየው ይዝናናል። ጋሽ ቀጭኑ አወጣ ብለን እሳቸውን በርገር ልጋብዛቸው። በቀጣይ ደግሞ እንደዚሁ በርገር እየበላ ሊፍት ላይ በጣም ብዙ ነገሮችን ቪዲዮ ይዘን እንመጣለን። በያላችሁበት የዓለም ዳርቻ ቻው ብላችሁ በጣም እናመሰግናለን። ኦል ካንትሪ I love you. Thank you በጣም አመሰግናለሁ። ቻው። እሺ ካሜራውን ብት ነው እሺ እናመሰግናለን። እሺ ውሃውን እንጨምረን ጣጣቱና ሄዱ። እሺ